ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከቆይታ በኋላ ተገናኝተናል። በዚህ ትምህርት ላይ በቀላሉ ከሶስት ግብአቶች ቤታችን ልናዘጋጅ የምንችለውን መጠጥ ሻይ ልንለው እንችላለን። ነገር ግን ጥቅሙ እጅግ አስደናቂ ስለሆነ መጠጥ እንመለከታለን። ይህ መጠጥ በበርካታ ጥናቶችና ምርምሮች ተቀባይነትን፣ ተአማኝነትን ያገኙ 5 መሰረታዊ ጥቅሞችን ለሰውነታችን ይሰጣል። እነዚህ ጥቅሞች ከአንጎላችን ጀምሮ መላው ሰውነታችንን የሚያዳርሱ ጤናችንን የሚያለመልሙ ጥቅሞች ናቸው። ይህን መጠጥ ለ15 ቀን ብቻ እንኳን ብትጠቀሙ ሰውነታችሁ ላይ በርካታ ለውጦችን ራሳችሁ መመልከት ትችላላችሁ። ይህ መጠጥ እንዴት ማዘጋጀት እንዳለብን በቪዲዮ በታገዘ መልኩ የማሳያችሁ ይሆናል። የሚያስፈልጋችሁ ግብአቶች ምን እንደሆኑና በምን ያህል መጠን እንደሚያስፈልጋችሁ እያንዳንዱን በቪዲዮ በታገዘ መልኩ የማሳያችሁ ይሆናል። ይህ መጠጥ እኔ ለራሴ አዘጋጅ ስጠቀም በምን አይነት መንገድ እንደምጠቀመው የማሳያችሁ ይሆናል። መጨረሻ ላይ አጠቃቀም ጥንቃቄዎችንም እነግራችኋለሁ። ይህን መጠጥ መጠቀም ስለሌለባቸው ሰዎችም እንመለከታለን። ከብዙ አክብሮትና ትህትና ጋር በገንዘብ የማይተመን ከቤታችሁ ሆናችሁ የራሳችሁንም የቤተሰቦቻችሁንም ጤና የምትጠብቁበትን መረጃዎች ይዤላችሁ ስመጣ በርካታ ሰዓታትን ፍጅቼ ነውና ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። እባካችሁ ይህን ትምህርት ለሁሉም ሰው በማጋራትም እነሱም እንዲጠቀሙ እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላሉ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህ መጠጥ ወይም ሻይ ልንለው እንችላለን። ለማዘጋጀት የሚያስፈልጉን ግብአቶች 3 ናቸው። አንደኛው ዝንጅብል ነው። ሁለተኛ ሞሪንጋ ወይም ሽፈራው የምንለው ያስፈልገናል። በዱቄት መልክ ያስፈልገናል። የመጨረሻው ሎሚ ነው። እነዚህን 3 ግብአቶች ተጠቅመን የምናዘጋጀው ሻይ የሚሰጠን የመጀመሪያው ጥቅም የጉበትና የኩላሊት ጤንነትን በላቀ ደረጃ ያሻሽላል። ሞሪንጋን ስንመለከተው ሽፈራው ተብሎ የሚጠራው ሞሪንጋ ጉበታችን ላይ በተለያየ አጋጣሚ የሚመጡ የሚከማቹ ለጉበታችንም ሆነ ለመላው ጤናችን ጸር የሆኑ ኬሚካሎችን፣ ቶክሲኖችን ከጉበታችን ላይ ሰውነታችን ማስወገድ እንዲችሉ የሚያስፈልጉ ኤንዛይሞች መቀስቀስና መመረት እንዲኖር በማድረግ ጉበታችን ላይ የተለያዩ ሜታሎች፣ ቶክሲን የሆኑ ኬሚካሎች እንዲወገዱ ያደርጋል። ይህን ሻይ ወይም መጠጥ ለማዘጋጀት የሚያስፈልገን ሌላኛው ግብአት ሎሚ ደግሞ ሎሚ በውስጡ ከፍተኛ የሆነ የቫይታሚን ሲና የሲትሪክ አሲድ ክምችት አለው። እነዚህን መያዙ የሽንት ምርትን ከፍ በማድረግ ኩላሊታችን ደምን በተሻለ ፍጥነትና ደረጃ በማጣራት ሰውነታችን የኩላሊትንም ሆነ ደም የሚዘዋወርባቸው ቧንቧዎች ጤንነትን መጠበቅ እንዲችል ያደርጋል። ሌላው እዚህ ጋር ልታደርጉ የሚገባው ጥንቃቄ ይህን መጠጥ መጠቀም ስትጀምሩ አያይዛችሁ በደንብ ውሃ መጠጣት ይኖርባቸዋል። ይህ ሻይ በራሱ ከፍተኛ የሽንት ምርትን የመቀስቀስ ባህሪ ስላለው ሰውነታችሁ ላይ ድርቀት እንዳይከሰት አብዝታችሁ ውሃ መጠጣት ያስፈልጋቸዋል። 3ኛ የሚያስፈልገን ግብአት ዝንጅብል ነው። ዝንጅብልና ሎሚ ለሰባ ጉበት የመጋለጥ እድልን የመከላከል አቅም ካላቸው እጽዋቶች መካከል ይመደባሉ። ለዚህ ዋነኛ ምክንያቱ ደግሞ ዝንጅብልና ሎሚ ጉበታችን እላዩ ላይ የተከማቹ ፋቶችን፣ ስቦችን ማቅለጥ እንዲችል የሚፈልጋቸውን ኤንዛይም ምርቶች የመቀስቀስ ባህሪና አቅም ስላላቸው ነው። ይህ መጠጥ የሚሰጠን ሁለተኛ ጥቅም ይህን መጠጥ መጠቀም እንደጀመርን በይበልጥ ደግሞ ለ1 ሳምንትና ተመሳሳይ ጊዜያት መጠቀም እንደጀመርን በቀን ውስጥ የሚኖረን ኃይል፣ መነቃቃትና ብርታት ላይ ከፍ ያለ ለውጥን እንመለከታለን። ለዚህ ደግሞ ምክንያቱ ይህ ሻይ በውስጡ ዝንጅብልን በመያዙ በደም ቧንቧ አማካኝነት የሚዘዋወሩ የንጥረ ነገሮች ኦክሲጅንን ጨምሮ መሰራጨትን ከፍ ስለሚያደርግ ስለሚያበረታታ ነው። ከፍ ያለ ኦክሲጅን ወደ አንጎላችንና ሰውነታችን ኃይልን ወደሚያመርትባቸው ሰውነት ክፍሎች እንዲሰራጭ በማድረግ በቀን ውስጥ ጤናማ የሆነ የኃይል ምርትን ሰውነታችን ማምረት እንዲችል ያደርጋል። ከዝንጅብል በተጨማሪ ሻይ ሞሪንጋን መያዙ ደግሞ ሞሪንጋ ጤናማ የሆነ የአይረንና የቢ ቫይታሚኖች ይዘት ክምችት ስላለው እነዚህ ንጥረ ነገሮች ለሰውነታችን
በመስጠት ሰውነታችን ኃይልን የሚያመርትበትን ስርዓት የማነቃቃት በይበልጥ የማጠንከር ጠቀሜታን ይሰጠናል። በውስጣችን የሚካሄድ የኃይል ምርት ላይ ከሚሳተፉ የንጥረ ነገር አይነቶች ቢ ቫይታሚን በጥቅል ስማቸው ቢ ቫይታሚን ተብሎ የሚጠሩ እነዚህ ኮምፕሌክስ የሆኑ ቫይታሚኖችና አይረን በዋነኝነት ይጠቀሳሉ። እነዚህን ጠቃሚና አስፈላጊ የሆኑ ንጥረ ነገሮች ለሰውነታችን የማቀበል አቅም አለው። ሶስተኛ በይበልጥ ይህ መጠጥ ጠዋት ቁርስ ከተመገብን በኋላ ሊከሰት የሚችል ቅጽበታዊና ድንገተኛ የሆነ የደም ስኳር ከፍ ማለትን ለመቆጣጠር ለማርገብ ይረዳል። ዝንጅብል በባህሪው ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚሰራጩ ግሉኮዝ ስኳሮችን የሚቆጣጠርበትን ስርዓት የማነቃቃት ከፍ የማድረግ ወይም ኢንሱሊን ሴንሲቲቪቲን የመጨመር አቅም ካላቸው እጽዋቶች መካከል ይመደባል። ሞሪንጋ ሽፈራው ደግሞ ምግብ ከተመገብን በኋላ ተያይዞ ሊከሰት የሚችል ቅጽበታዊና ድንገተኛ የሆነ የደም ስኳር መጨመርን ለማረጋጋት ያግዛል። አራተኛው ይህ ሻይ በተፈጥሮ ህመምን የማስታገስ አቅምም አለው። ዝንጅብል ውስጥ የሚገኘው ጂንጀሮል ተብሎ የሚጠራው ይህ ኬሚካል በሰውነታችን ውስጥ ህመም እንዲቀሰቀስ የሚሰራጩ የሚዘዋወሩ በደም ውስጥ የሚንቀሳቀሱ መልእክተኛ ሞለኪውሎች በደማችን ውስጥ የሚኖራቸውን ቆይታና ስርጭት በመክታት በማርገብ ሊያስከትሉት የሚችሉትን የሴሎች፣ የነርቮች ብግነት ህመምና ተመሳሳይ ስርዓትን ያረግባል። ሞሪንጋ ውስጥ የሚገኘው ኮስቲን ተብሎ የሚጠራው ኬሚካልም ተመሳሳይ አይነት ባህሪ ያለው። እነዚህን ኬሚካሎች ይህ ሻይ መያዙ ህመምን ለማስታገስና ለማርገብ ተያይዞ ሊከሰት የሚችል የሴሎች ብግነት ኢንፍላሜሽንና ተመሳሳይ ስርዓቶችን በተፈጥሮና ጤናማ በሆነ መንገድ መቆጣጠር እንድንችል ያግዘናል። አምስተኛው ምግብ የሚፈጭበት ስርዓት ጤንነትን በእጅጉ ያሻሽላል። ምግብ ከተመገባችሁ በኋላ የሆድ መነፋት፣ ግሳት፣ ጋዝ ማለትና ተመሳሳይ ስርዓቶች የሚያስቸግራችሁ ሰዎች ይህ ሻይ ሊያግዛችሁ ሊረዳችሁ ይችላል። ይህ ሻይ በውስጡ ዝንጅብልን መያዙ ዝንጅብል ከምግብ መፈጨት ስርዓት ጋር በቀጥታ ተሳስረው የሚሰሩ ኢንዛይሞች ምርትን የመቀስቀስ ባህሪ አለው። በተመሳሳይ መልኩ ሎሚም ይህን አይነት ስርዓት የማካሄድ አቅም አለው። ከነዚህ 5 ጥቅሞች በተጨማሪ ይህ መጠጥ ይህ ሻይ በሰውነታችን ውስጥ ያለውን በሽታ የመከላከል ስርዓት የማጠንከር ከፍተኛ አቅምም አለው። ይህን መጠጥ ለማዘጋጀት የሚያስፈልጉን የሚከተሉት ግብአቶች ናቸው። አንደኛ ዝንጅብል ያስፈልገናል። ቪዲዮ ላይ በምታዩት አይነት መጠን ዝንጅብል ያስፈልገናል። ሁለተኛ ሎሚ ያስፈልገናል፣ ግማሽ ሎሚ ቪዲዮ ላይ በምታዩት አይነት መጠን። ሶስተኛ ደረጃ ሞሪንጋ ሽፈራው ዱቄት ያስፈልገናል። የሻይ ማንኪያ ግማሽ ከግማሽም አነስ አድርጋችሁ መጠቀም ትችላላችሁ። የመጨረሻው የሚያስፈልገን ውሃ ነው። በቪዲዮ ላይ በምታዩት አይነት ዕቃ ሙሉ ወይም ግማሽ ያስፈልጋችኋል። መጀመሪያ ዝንጅብሉን ቪዲዮ ላይ በምታዩት አይነት መጠን መከታተፍ ያስፈልጋል። በመቀጠል ይህን ዝንጅብል ከላይ ባሳየኋችሁ ዕቃ ባዘጋጃችሁት ውሃ ማፍላት። ስታፈሉት እንፋሎቱን ስታሸቱ የዝንጅብል መዓዛ ሊሸታችሁ ይገባል። በደንብ አፍልታችሁ የውሃው ቀለም የዝንጅብሉን ቀለም ሲይዝ ይህን የዝንጅብል ሻይ በምትጠጡበት ዕቃ ላይ መገልበጥ፣ ከሞሪንጋ ዱቄቱ ላይ የሻይ ማንኪያ ግማሽ መውሰድና እዚህ ላይ መደባለቅ ማማሰል፣ በመጨረሻ ግማሽ ሎሚዋን መጭመቅ። አንድ ላይ ካዋሃዳችሁ በኋላ ትንሽ እስኪቀዘቅዝ ጠብቃችሁ መጠቀም ትችላላችሁ፣ መጠጣት ትችላላችሁ። ይህን ብትጠጡት መልካም የሆነው ሁሌ ቁርስ ከተመገባችሁ ከ30 ደቂቃ በኋላ ቢሆን መልካም ነው። በቀን አንዴ ከተጠቀማችሁ በቂ ነው። በቀን ውስጥ ግን በቂ ውሃ አያይዛችሁ መጠጣት ያስፈልጋል። ይህን ሻይ መጠቀም የሌለባቸው የታወቀና ግልጽ የሆነ ጤና እክል ያለባቸው ከዛ ጋር ተያይዞ ሕክምና መድኃኒት እየወሰዱ ያሉ ሰዎች፣ ለምሳሌ ያክል ከስኳር ህመም ጋር ተያይዞ ኢንሱሊን እየወሰዳችሁ ያላችሁ ሰዎች፣ የደም ማቅጠኛ መድኃኒቶችን እየወሰዳችሁ ያላችሁ ሰዎች፣ ከልብ ጋር ተያይዞ ጤና እክል ያለባችሁና መድኃኒት እየወሰዳችሁ ያላችሁ ሰዎች ይህን ሻይ ከመጠቀማችሁ በፊት ሕክምና የምታደርጉበት ክትትል የምታደርጉበት መድኃኒቱን ካዘዘላችሁ ሕክምና ባለሙያ ጋር በአካል ቀርቦ መነጋገር ያስፈልጋል። ከዛም በተጨማሪ እያጠባች ያለችና እርጉዝ ሴት ይህን ሻይ መጠቀም የለባትም። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ